አልፈባቸው የህይወት ውጣ ውረዶች የህይወት መንገዶች አሉ። እነሱ ነገሮች ወርቅ ሊያደርጉን መጽሐፍ ከፈተነኝ በኋላ እንደ ወርቅ እወጣለሁ ይላል እግዚአብሔር ቃል። ስለዚህ ዛሬ እያንዳንዳችን ላይ እግዚአብሔር ኢንቨስት ያደረገው ዋጋው በጋራ ምንድነው? ኢየሱስ ክርስቶስ ነው። ዋጋችን በጣም ከፍተኛ ነው። ስለዚህ ይሄንን የሚያክል ዋጋ ኢንቨስት ያደረገብን ጌታ በህይወታችን ውስጥ ደግሞ ወርቅ ነንና ምንም አንሆንም። ወርቅ ነንና ወርቅ ቤት እንቀመጣለን ማለት አይደለም። ወርቅ ቤት ወርቅ ሄዶ ከመቀመጡ በፊት የተቀመጠበት ቦታ አለ። ከዛ ውስጥ ለመውጣት ላዩ ላይ ያልረፈበት በጣም ብዙ ቁፋሮ አለ። ብዙ ሂደቶች አሉ። በህይወቱ ላይ የተሰራባቸው ወርቅ ላይ የፈሰሰ ውሃ፣ ወርቅ ላይ የነካው ብረት ላዩ ላይ ያለፈበት መከራና መዓት ብዙ ነው። መጥቶ ዲስፕሌው ላይ እዛ አሻንጉሊት የሚመስለው ነገር ላይ ለመቀመጥ ብዙ መንገድ መጥቷል። ወርቅ ክርስቲያኖች የምታልፉበት የህይወት ውጣ ውረድ በሙሉ ሊያቆነጃችሁ እንጂ ሊያጠፋችሁ አይደለም። ዋጋችን እንዲጨምር የሚያደርገውን ነገር ነግራችኋለሁ። በደንብ ዋጋችንን የሚጨምረው የምናልፍባቸውን የህይወት ውጣ ውረዶች ልናደርጋቸው የሚገቡ ነገሮችን ነግራችኋለሁ። ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ፣ እምነታችሁ መፈተኑ አይቀርም። መፈተናችሁ ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። እንዴት ነው በደስታ ሰው በልዩ ልዩ ፈተና የሚደሰተው ካላችሁ፣ አሁን ያልኳችሁ ነገር እየተካሄደ ስለሆነ፣ ያ ክምር ነገር እየተቆፈረ ስለሆነ፣ ላዩ ላይ ያለ ቆሻሻ እየጠራ ስለሆነ፣ ወርቅ ውስጥ የገባው ነገር ሁሉም ይወጣ ስለሆነ፣ በእሳት ውስጥ ማለፍ ስላለበት ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት፣ ተደሰቱበት። ልዩ ልዩ ፈተና ውስጥ ያላችሁ ሰዎች አላችሁ፣ ደስ ይበላችሁ። ፈተና ክርስቲያንን የሚያጠፋው አይደለም የሚያጠራው እንጂ። ቁጠሩት። ትዕግስት ምንም ቢጎላችሁ የሚጎላችሁ ሳይኖር ፍጹማንና ሙሉአን ትሆኑ ዘንድ ስራውን ይፈጽም። ስራውን እንዲፈጽም አድርጉ። ትዕግስተኛ ሁኑና እግዚአብሔር በህይወታችሁ የሚሰራውን ነገር ሙሉ እንድትሆኑ የተቀሸረ እንድትሆኑ ያለቀለት እንድትሆኑ ያበቃለት እንድትሆኑ ከሳት ውስጥ እንድትወጡ ከምታልፉበት የህይወት ውጣ ውረድ ውስጥ እንድትወጡ ታገሱ። ትዕግስት በጣም ወሳኝ ነው። ልዩ ልዩ ፈተና ሲደርስባችሁ ደስ ይበላችሁ። ስራ ላይ ነው ያለው ነው እያለን ያለው ያዕቆብ። እምነታችሁ ይፈተናል። ወርቅ የሆነ ህይወት፣ ወርቅ የሆነ ማንነት እንዲኖራችሁ፣ ጣፋጭ ህይወት እንድትኖሩ፣ ቆንጆ ጣዕም ያላችሁ ወይን የሚያደርገው እኮ ቆይታው ነው አይደል? የሚከርምበት ቦታ እላዩ ላይ የሚወስደው ጊዜ ነው። ትዕግስት ያስፈልጋችኋል። ውበት ያለው ነገር እንዲወጣ ከእናንተ ውስጥ እያለ ነው የሚያወራው። ስለዚህ አንድ ነገር ውድም ርካሽም የሚያደርገው ነገር በሚሰጠው አገልግሎትና የሚሰጠው አገልግሎት አይነት ነው አይደል? ይሄ ነገር ውድ ነው ርካሽ ነው የምንለው የሚሰጠው አገልግሎትና ይሄና ወይ ደግሞ አይነቱ ምን እንደሆነ የሚሰጠው ነገር አንዳንድ ውድ ነገር ነው። ያ በሚሰጠው ነገርና አይና የርካሽ ነው እንላለን። አገልግሎቶቹን እናይና ያንዳንዱን ነገር የምንመለከታቸው ነገሮች ውድም ርካሽም ልንላቸው እንችላለን። አይነታቸውና የሚሰጡትን አገልግሎት አይተን። ስለዚህ ውድ መሆን የምትፈልጉ ከሆነ ውድ መሆን ከፈለጋችሁ ልታደርጓቸው የሚያስፈልጓቸው ነገሮችን ልንገራችሁ። ክርስቲያን ኢየሱስ ክርስቶስ ዋጋ ከፍሎባችኋል። አይኖ ከዛ በላይ ዋጋችሁ አይጨምርም። አዎ ግን በዚህ ምድር ስትኖሩ በጣም ተጨማሪ አገልግሎት መስጠት እንድትችሉ፣ ቦታችሁ የተከበረ እንዲሆን፣ ተወዳጆች እንድትሆኑ፣ ተቀባይነት እንድታገኙ፣ በምድሪቱ ላይ እግዚአብሔር አምላክ ባስቀመጣችሁ የዘመን ልክ የሆነ ተጽዕኖና መልካም ነገር አድርጋችሁ ማለፍ እንድትችሉ ዋጋችሁ እንዲጨምር ልታደርጓቸው የሚገቡትን ነገሮች ነው ምነግረው። ይሄ ለሁላችንም ስለሚሆን አንደኛ የምናደርገው ነገር ክርስቲያንን፣ አዎ ጌታ ቤት መተናል፣ አዎ ኢየሱስን ተቀብለናል፣ አዎ የሆነ ዕውቀት ጨምሩ። መጨመር ያለበት ነገር አለ። በጣም ብዙ ሰዎች የሆነ ቦታ ላይ ፖዝ አድርገዋል። በተለይ ወላጆች ስንሆን ታውቃላችሁ፣ ወላጅ አያድግም። እኛው ራሳችን ዳይፐር እየቀየርን ያሳደግናቸው ልጆች በብዙ ነገር ላያችን ላይ ያድጋሉ። እኛ ፖዝ አድርገናል። ዕውቀታችን አያድግ፣ መረዳታችን አያድግ፣ እይታችን አያድግ። ፖዝ አድርገን ዋጋችሁ እንዲጨምር አሁን ካላችሁ በላይ ውብ እንድትሆኑ ዕውቀትን ጨምሩ። ነገሮችን መረዳት ጀምሩ። አንዳንድ ነገሮች ላይ ግንዛቤዎች ይኖራችሁ። ልባችሁን ከፈት አድርጉና የማታውቁትን ነገር ለመስማት ሞክሩ። እናንተ የማትረዱትና የማታውቁትን ሰምታችሁት የማታውቁትን ነገር ለመስማት ልባችሁንም አይምሮአችሁንም ጆሮአችሁንም ከፈት አድርጉ። ሲልድ አታድርጉት። ጋሻ አትያዙ። ለዕውቀት ዝግ አትሆኑ።
አሁን በተለይ ደግሞ የመጣው አሁን ያለንበት ዘመን ደግሞ ሌላ ታሪክ ላይ ነው ያለው። ታውቃላችሁ ሌላ ታሪክ ሌላ ሌቭል ላይ ነው ያለው። እኛ አገልግሎት በጀመርንበት ጊዜ የነበረ ፈተናና አሁን ያለው በጣም ይለያያል። ከዚህ ከ15 ከ20 ዓመት ወደዚህ በጣም በሚገርም ፍጥነት ብዙ ነገር ተቀይሯል። ስለዚህ ለውቀት ከፈት በሉ፣ ዋጋችሁ እንዲጨምር። የሆነ ነገር ባወቃችሁ ቁጥር ዋጋችሁ ይጨምራል። ያወቃችሁት ነገር ዋጋችሁን ይጨምርላችኋል። ምን እንወቅ? ነገሮችን መረዳት እንጀምር። እስቲ ያሉትን ነገሮች መረዳት እንጀምር። ከልጆቻችን ጋር ተግባብተን መኖር እንችል። ከልጆቻችን ጋር ተግባብተን መኖር እንድንችል ዕውቀታችን ይጨምር። አሁን ያለውን ነባራዊ ሁኔታ ለመረዳት እንሞክር። አሁን ያለውን መንፈሳዊ አገልግሎትና ቤተክርስቲያን አካባቢ ያለውን እንቅስቃሴ፣ የቸርችንም እድገት፣ የቸርችንም ግሮስ አካሄድንም ለመረዳት ልባችንንም ጆሮአችንንም ከፈት እናድርግ። ይሄንን ማንረዳ ከሆነ በጣም ብዙ ነገር ነው የምንጥለው። ዋጋችን ክርስቲያን እንላለን ግን ቺፕ ነው የምንሆነው። ዋጋችን እንዲጨምር ነገሮችን እንገንዘብ። የዓለምን ሁኔታ እንገንዘብ። አሁን የደረስንበትን ሁኔታ እንገንዘብ፣ እንወቀው። በተወሰነ መልኩ መረዳት እንቻል። አይምሮአችንን ትንሽ ከፈት እናርገው። ቤተክርስቲያን አሁን ያለችበትን ሁኔታ መረዳትም በጣም ጥሩ ነው። አንዳንድ ሰዎች በድሮ መንገድ ነው አሁንም ቸርችን ኢቫሉዌት ሊያደርጉ የሚፈልጉት። የለም ወንድሜ፣ በጣም ሌላ ታሪክ ውስጥ ነው ያለችው ቸርች። ስለዚህ ቸርችንም ስታስቧት የመጀመሪያ ሰሞን የነበረ ሙቀትን የቸርች ፈተና ታውቃላችሁ። ቸርች በጣም ብዙ ፈተና የምታስተናግድ ነው። የመጀመሪያ ቸርች ተከላ ላይ ምናምን የምታዩት። እኔ እንኳን ቸርች ተከላ ላይ አይደለም ፈተና የተማርኩት፣ ከድሮ ነው ተምሬ የመጣሁት። እግዚአብሔር ይመስገን። ስትተክሉ የመሰብሰብ ጊዜ የሚባላል። ቸርች ሁሉ ይሰበሰባል። ቸርች ከፈታው የኮንፈረንስ መክፈቻ ሰዎች አሉ። ስብስብ ይላል ሰው፣ ክምር ይላል። አድራሻውን የማታውቁት ሰው አይነት ይመጣል። በዙሪያችሁ ትከበባላችሁ። በቃ ቸርቹ ሊፈነዳ የሚደርስበት አይነት ሁኔታ። የመጀመሪያው ፈተና ይሄ ነው። እንደዚህ አይነት ነገር ሲመጣ እንዴት ነው እንደዛ ይቀጥላል ወይ ብለን ማሰብ አይቀጥልም። እንደዛ የሚቀጥል እሱ የመጀመሪያው የመሰብሰብ ጊዜ ይባላል። የመጀመሪያ ግርግር ጊዜ ይባላል። ሃኒሙን ነው። በእሱ ጋር ብቻ የምትቆሙ ከሆነ ቻው። ቸርች ያለችበትን ሁኔታ መረዳት በጣም ጥሩ ነው። ሁለተኛው ይሄ ብቻ አይደለም፣ የመናወጥ ጊዜ ይመጣል። የመጀመሪያው ነውጥ ይፈጠራል። መነካካቶች ይፈጠራሉ። ሰውና ሰው ይነካካል። አገልጋይ ጋር አገልጋይ ይነካካል። አንዳንድ ሰዎች ፍላጎት ይዘው የመጡት ፍላጎት ከጊዜ በኋላ ያወጡታል። ከዛ በኋላ ምቀኝነቱ ይነሳል። አንዱ ከአንዱ ጋር መነካካት ይጀምርና ነውጥ ይፈጠራል። ያም ነውጥ ምን ይዞ ይመጣል መሰላችሁ? ማጣሪያ የሚባል ጊዜ ይዞ ይመጣል። በጣም ብዙ ሰዎች ሙቭ የሚያደርጉበት ጊዜ ይመጣል። ቸርች ያለችበት ሁኔታ አሁን የትኛውም ቸርች ወደፊት ቸርች እንኳን የምትከፍቱበት ሁኔታ እግዚአብሔር ከሰጣችሁና ከከፈታችሁ እነዚህ ነገሮች አይቀሩላችሁ። ሃኒሙኑ አለ። ከፈት ብሎ ግር ብሎ ይመጣና ልነቀስ የሚሉ ሰዎች አሉ። ትንሽ ይቆየና አብዮት ይነሳል። ትንሽ ይቆየና ማጣሪያ ይፈጠራል። ማት ሰዎች ይራገፋሉ። በስምህ የሚሉ ሰዎች፣ አንተ ልዘልህ የሚሉ ሰዎች አይኖሩም። ጥለውህ የሚሄዱበት ጊዜ ይመጣል። ማጣሪያ ጊዜ ይባላል። እኔ እሱን ጊዜ ቁጭ ብዬ እጄን እንደዚህ አድርጌ አያለሁ። በጣም ብዙ ታማኝ ሰዎችንም አይቻለሁ። በጣም ብዙ ሰዎች ደግሞ ማጣሪያው እንዲህ አድርጎ ያጣራቸው ሰዎች አሉ። ይኸውላችሁ ፈተናው በሰው ላይ ብቻ ሳይሆን ቸርችም ላይ አይቀርምላችሁ። እንደ ወርቁ እንደዚህ እየተደረገ ማጣሪያ ጊዜ አለ። ከዛ በኋላ ይሄ መግረዣው ጊዜ ማለት ነው። አንዳንድ ጊዜ በጣም ተጅግግ ያለው አረጋችሁ ቤቶች ውስጥ ያለው ወይን አትክልተኛው መጥቶ ሙልጭ ሲያደርገው ባዶ የሆነ ነው ይመስላችሁ። አንተ ጤና የለም እንዴ ቤቴን ባዶ አድርገው ትሄዳለህ ትላላችሁ። በሚቀጥለው ጊዜ መንታ እያፈራ የሚመጣበት ጊዜ፣ የማፍሪያ ጊዜ ደግሞ ይመጣል። መገንዘብ ጥሩ ነው። ቸርችንም ቤተሰባችንንም አሁን ያለውንም የቤተሰብ ሁኔታ፣ አሁን ያለውን የአየር ሁኔታ፣ የሥራ ሁኔታ፣ የፖለቲካ ሁኔታ፣ አሁን ያለችው ዓለም ያለችበትን ሁኔታ መረዳት በጣም ይጠቅማል። ለእውቀት ክፍት መሆን አለብን። ይሄንን የመጀመሪያው ዋጋችሁን ይጨምርላችኋል። ዛሬ ብዙ ወጣቶች ማንን ነው የሚፈልጉት? የሚረዳቸውን ነው የሚያስረዳቸውን ነው የሚፈልጉት። በጣም ብዙ ወላጅ እኮ ቁጭ አድርጎ ሊያስረዳው ይፈልጋል ልጁን። በጣም አስገራሚ ነው። ልጁ እኮ የትናይት እኮ ነገሮችን እኮ ተገንዝቧል። ዓለምን በሙሉ አውቋል። የድሮ ጂኦፖለቲክሱ ራሱ ተቀይሮ ዓለም ተቀላቀላ ዛሬ ጠዋት ዓለምን በደንብ ጎብኝቶ የመጣ ልጅን በሰፈር ሊመክረው ሲመጣ አባት ጢሙን እያሸ በቃ መተላለፍ ይፈጠራል። እወቁ ወላጆች፣ ልጆቻችሁን እወቋቸው። ከቻላችሁ ትምህርት ቤት መግባት ከቻላችሁ ግቡ። አለበለዚያ ደግሞ ከሚያውቁ ሰዎች እግር ስር ቁጭ ብላችሁ ይሄ ነገር እንዴት ነው እያላችሁ ጠይቁ። አለበለዚያ ልጆቻችሁን ራሱ ጠይቋቸው፣ ያስረዷቸዋል ስለሚበልጧችሁ። ዋጋችሁን ምን ይጨምረዋል? እውቀት ይጨምረዋል።
እውቀት ይጨምራል። ማንበብ የምትችሉ ከሆነ አንብቡ፣ የተወሰነ ነገር ማየት ከቻላችሁ እዩ። ሙቪ ምንም አይት አድርጉ። ዓለም ያለችበት ሁኔታ ለመረዳት ሞክሩ። ዋጋችሁ ይጨምራል ነገሮችን መረዳት ከቻላችሁ። ያልተቀየረ ከመሰላችሁ ከብዙ ሰዎች ጋር ትጋጫላችሁ፣ ከብዙ ነገር ጋር ትጣላላችሁ። ነገሮችን በቀላሉ ለመረዳት እንድትችሉ እወቁ። ማወቅ ዋጋችሁን ይጨምረዋል። ጌታን ተቀብላችኋል? አዎ። ዋጋችሁ ክርስቶስ ነው? አዎ። ክርስቶስን ካገኛችሁ በኋላ ደግሞ እወቁ። ምን እወቁ? የቤተሰብ ሁኔታ እወቁ፣ የቤተሰብ ሕግ እወቁ፣ ሀገር የሚመሩ ሰዎችን እወቁ፣ አሁን ሀገር ያለችበትን የፖለቲካ ሁኔታ እወቁ፣ መንግስት ምን እየሰራ እንደሆነ ለማወቅ ሞክሩ፣ ቤተ ክርስቲያን የት አካባቢ እንዳለች ለማወቅ ሞክሩ፣ ምን እየተሰራ እንደሆነ ለማወቅ ሞክሩ። ልባችሁንም ጆሮአችሁንም አይምሮአችሁንም ክፈቱ፣ ጸልዩ፣ ነገሮችን ተረዱ። አሁን ያለውን ነገር ለመረዳት ሞክሩ። የድሮ ነገር ላይ በየደኸው አይሆንም። በጣም ብዙ ነገር ነው በየጊዜው ነው እየተቀያየረ ያለው። ነገሮችን በተወሰነ መልኩ ለመረዳት መሞከር ይጠቅመናል። በምንድን ነው የምናውቀው? በንባብ ማወቅ እንችላለን፣ ማየት ማወቅ እንችላለን፣ መስማት ጥሩ ነው። ነገሮችን ለመረዳት ልንረዳ የምንችልባቸውን መንገዶች መጠቀም በጣም ይጠቅመናል። በምንሰራው ስራ ውጤታማ እንሆንበታለን። በሄድንበት ቦታ ላይ ዋጋችን ይጨምራል። ከሰዎች ጋር በቀላሉ መግባባት እንችላለን። ከሰዎች ጋር በቀላሉ ማውራት የምንችልበት እድል እናገኛለን። ዋጋችን ይጨምራል። የሄድንበት ቦታ ሰዎች እንዲሰሙንም እንዲረዱንም የሚያደርግ ነገር ይሰጠናል። ስለዚህ ዋጋችንን ምን ይጨምረዋል? ማወቅ። ምን እንወቅ? ቤተሰብ ያለበትን ሁኔታ እንወቅ። ቤተክርስቲያን አሁን ያለችበትን ደረጃ እንወቅ። የትኛው ላይ ነው ያለነው? ማጣሪያው ሰዓት ላይ ይሆን ያለሁትኝ? እየተጣራው ይሆን? ዝም ብዬ እየተገበሰበስኩ ይሆን? እንዴት ነው እየሄድኩ ያለሁት? በሉና ቼክ አድርጉ። መቼም ቤተክርስቲያን እኔ አውቃለሁ። አንዳንድ ሰዎች ቤተክርስቲያን ቅርብ ስለሆነች ብቻ የሚካሄድባት መሆን የለባትም። ስለ ክርስቶስ የምንሰማበት፣ የእግዚአብሔርን ሐሳብ የምናውቅበት፣ የእግዚአብሔርን ሐሳብ ልንረዳ የምንችልበት ህይወታችን። መቼም አካባቢያችሁ ቸርች ስለሌለ አይደል የመጣችሁት። እኔም 50 ቸርች አቋርጬ ነው የመጣሁት። እናንተም እንደዚሁ። በእርግጠኝነት አብዛኞቻችሁ ከሩቅ ነው የምትመጡት አውቃለሁ። አካባቢያችሁ ቅርብ ቸርች ስለሌለ ሳይሆን ልሰሙ የምትችሉትን ሊጠቅማችሁ የሚችል ነገር አስባችሁ አወጣችሁ አወርዳችሁ ነው። የማትጠቀሙ ከሆነ ደግሞ የምትጠቀሙበት ቦታ መሄድ በጣም ሸላይ ነገር፣ በጣም ጥሩ ነገር ነው። እንደሱ ነው ማሰብ ያለብን ሁላችን። ቸርች ቅርቤ ነው ለቤቴ ቅርብ ምናምን የሚባል አይደለም። ቸርች የሚካሄደው የእግዚአብሔርን ነገር ለመቀበል፣ የእግዚአብሔርን ነገር ለመስማት። ቅርብ ስለሆነ የምንሄድበት አይደለም ቸርች። ሩቅ ስለሆነ የምንቀርበት አይደለም ቸርች። ትክክለኛና መጽሐፍ ቅዱሳዊ የሆነ እውነት ልንሰማ የምንችልበት፣ ህይወታችን ዋጋችን ሊጨምር የሚችልበት፣ ልንሰራ የምንችልበት፣ የእግዚአብሔርን ሐሳብ ልንረዳ የምንችልበት ቦታ ነው የሚካሄደው እንጂ ቸርች ስላጣችሁ አይደለም እዚህ የመጣችሁት። በእርግጠኝነት ከተጠቀማችሁ ደግሞ ትመጣላችሁ። ካልተጠቀማችሁ ደግሞ የምትጠቀሙበት ቦታ ላይ መሄድ በጣም ጥሩ ነው። ዋጋችሁን እየጨመረው ይሄዳል። ማወቃችሁ እግዚአብሔር ማስተዋል ይስጠን። እግዚአብሔር ይርዳል። ተግባራዊ ሰዎች ሌላ ዋጋችንን እንደሚጨምረው ታውቃላችሁ። ዋጋችንን መጨመር ብቻ አይደለም፣ ዋጋችንን ራሱ ካለበት ደረጃ ሊያወርደው የሚችለው ነገር ካራክተር፣ ባህሪ። ስለዚህ ባህሪያችሁ ላይ ስሩ። ባህሪ ከሰማይ እግዚአብሔር ከጡብ አድርጎ እንደ ሻሽ እንደ ኮፍያ ከላያችን ላይ የሚጥለው ነገር አይደለም። ያደጋችሁበት ሶሳይቲ የሰጣችሁ፣ ቤተሰብ የሰጣችሁ፣ ማህበረሰብ የሰጣችሁ፣ ሰፈር የሰጣችሁ፣ ትምህርት ቤት የሰጣችሁ፣ ኑሮአችሁ የሰጣችሁ፣ ላይፍ ስታይላችሁ የሰጣችሁ ባህሪ ያላችሁ። እሱ ባህሪ ወይ ዋጋችሁን ይጨምርላችኋል ወይ ያላችሁን ያሳጣችሁ። ካራክተራችሁ ላይ ስሩ፣ ባህሪያችሁ ላይ ስሩ። የተበላሹት ነገሮቻችሁን አስተካክሉ። ተቦክቶ የመጣው ነገር እንደማይለወጥ አታርጉት። እግዚአብሔር ጋር ላይ የመጣ ነው። ለእግዚአብሔር የሚሳነው ነገር የለም። እግዚአብሔር ፊት መንበርከክ ካለብን ተንበርከከን የተበላሸው ባህሪያችን መስተካከል አለበት። አሁን አንዱ በጣም ትልቁ በሽታ ቤተክርስቲያን አደጋ ውስጥ እየከተታት ያለው ባህሪ፣ ካራክተር ዜሮ፣ የክርስትና ህይወት መልክ ብላሽ እየሆነ ያለበት ባህሪ። ክርስቲያን አይደለች እንዲህ ምናምን የሚባል የሆነ ቦታ ሄደው ጦርነት ፈጥረው ተጣልተው ሲሰዳደቡ ሲሳሳቡ የምታዩቸው፣ ትዕግስት የሚባል ያልፈጠረባቸው፣ ካራክተር የሚባል ያልፈጠረባቸው፣ የገቡበት የወጡበት ቦታ ሁሉ ሰይጣናዊ ተግባር የሚያሳዩ ግን የቤተ ክርስቲያን አገልጋዮች፣ ቤተ ክርስቲያን ውስጥ ያሉ የሚወጡ የሚገቡ ክርስቲያኖች ደግሞ ሊዘምሩ እንደዚህ ቁልቁልም ሽቅብም እያለቀሱ ደግሞ ሲዘምሩ ታያላችሁ። በመዝሙር ሪያክት ሲያደርጉ ታያላችሁ። ካራክተር ዜሮ፣ ባህሪያቸው የትም ማንንም የማያቀርብ ጢሞቴዎስ በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑቱ ምሳሌ ሁን እንጂ ማንም ታናሽነትን አይናቀው። ምሳሌ መሆን ያስፈልጋል። እንደ ክርስቲያን ዋጋችሁን ይጨምረዋል። ዋጋችሁን ከፈም ዝቅም። ድሮ የነበሩት ክርስቲያኖች በጣም የሚገርማችሁ በካራክተር ዋጋቸው ላይ ነበር። ኢትዮጵያ ውስጥ
ሎያሊቲ ላይ በጣም የታማኞች ናቸው። በጣም ይገርም ኳሊቲ ነው ያላቸው። የዓለም ፍቅር ብዙ አታዩባቸው፣ የገንዘብ ፍቅር ብዙ አታዩባቸው። ታማኞች ናቸው። በጣም በሚያስገርም ሁኔታ ባሉበት ቦታ ላይ አስፈሪዎች ነበሩ፣ ግርማ ነበራቸው። ለምን ሲባል ኃይለኛ የሆነ ካራክተራቸው ላይ ይመጡና ይሰራ የነበረው እሱ ስለነበረ ቸርች ውስጥ ይሰራ ነበር። ዋጋችሁን ይጨምረዋል እሱ። ጸጋ ስጦታ ቢኖራችሁ ዛሬ በጣም ትልልቅ ጸጋ ስጦታ ያላቸው ልትሰሟቸው የሚከብዷችሁ ሰዎች ይፈጠራሉ። በጣም የሚያስገርም የእግዚአብሔር ነገር የሚገለጥባቸው ግን በካራክተራቸው ምክንያት ማትነኳቸው ሰዎች የሉ፣ ማትሰሟቸው ሰዎች የሉ። የምትሏቸው ገና ስትዋቸው የምታሳልፏቸው ሲመጡ ቤታቸው የምትሏቸው ጸጋ እኮ ስለሌላቸው አይደል። አደባባይ ላይ መናፍስት ሲያስወጡ ታያላችሁ። አደባባይ ላይ መዝሙራቸው ህዝብ ሲያስለቅስ ታያላችሁ። ብዙዎችን ሲያነቃቁ ታያላችሁ። በብዙዎች ህይወት ላይ ያላቸውን ተጽዕኖ ታያላችሁ። የሚገርም ግሬስ ነው ላያቸው ላይ የምታዩት። የሚገለጠው የእግዚአብሔር ነገር ልነግራችሁ አልችልም። ከመድረካው ወረድ ሲሉ የሚባል አፍንጫም ጆሮ ምንም የምትይዙባቸው ብላሽ የሆነ ካራክተር ያላቸው፣ በየሜዳው የሚጣሉ፣ በየሜዳው እንደ ሜዳ አህያም የሯሯጡ፣ ደስ ማይል የወረደና የወደቀ ዝቅጥ ያለ ባህሪ ያላቸው ሰዎች ደግሞ ያንን የነበረውን በሙሉ ገደል የሚከት ነገር ይዘው ውጭ። እየነገርኳችሁ ያለሁት እዚህ ከመጣችሁ በጣም ውድ ነገር ነው ይዛችሁ የመጣችሁት። ይዛችሁ የመጣችሁት ውድ ነገር መባችሁ አይደለም፣ አስራታችሁ አይደለም። በጣም ውዱ ነገር ደግማችሁ የማታገኙትን ነገር ይዛችሁ መጣችኋል ዛሬ። እሱም ጊዜ ይባላል። ጊዜ ይባላል። መቼም አታገኙት። እዚች ጸሎት ቤት ከመጣችሁበት ሰዓት ጀምሮ ያመጣችሁት ጊዜ በምንም ነገር ልትገዙት የማትችሉት ውድ ነገር ነው ይዛችሁ የመጣችሁት። ውድ ነገር ኢንቨስት ካረጋችሁ በጣም ውድ ነገር ነው ይዛችሁ መሄድ ያለባችሁ። ለህይወታችሁ የሚጠቅም፣ ለነጋችሁ የሚጠቅም፣ ለመጨረሻችሁ የሚጠቅም፣ ለዘመናችሁ የሚጠቅም ነገር ይዛችሁበት ካልሄዳችሁ ትርጉም የለውም። እኔም በጣም ውድ ነገር ነው እዚህ የመጣሁት። ይሄን ውድ ነገር ደግሜ ላገኘው የማልችለውን ጊዜን ይሄን ፑልፒተምና ይሄን እድል ሳገኝ ልሰጥ የሚገባኝን ትክክለኛና ጤናማ ነገር መስጠት የኔ ድርሻ። የሚጠቅማችሁ ነገር ካራክተራችሁ ላይ ስሩ፣ ባህሪያችሁ ላይ ስሩ። በምንም የማንነካ ሰዎች፣ የማንቀመስ ሰዎች፣ ለምንም የማንሆን ሰዎች ሆነን ምንድነው የምናወራው? ዋጋችን የተከፈለብን ክርስቶስ የተከፈለብን በሱ በጣም ውድ ዋጋ ተገዝተን በእኛ ተግባር ግን ቺፕ ሆነን ለምንድነው ተራክሰን የምናልፈው? ስለዚህ ምን ራሳችሁን ይስሩ። እንዴት አንገር ማኔጅ እንደምታረጉ፣ እንዴት ብስጭቶቻችሁን መግዛት እንደምትችሉ፣ መጾም ካለባችሁ እየጾማችሁ እየጸለያችሁ እግዚአብሔርን ቃል እያጠናችሁ ራሳችሁ ላይ እየሰራችሁ ነው እያላችሁ ትህትናን እየተማራችሁ በእግዚአብሔር ፊት የማያስፈልግ እናንተንም ሌላውንም ሰው የማይጠቅም እግዚአብሔርን የማያከብረው ማንነታችሁን ያራገፋችሁ እየጣላችሁ ኖ ይሄ ከኔ ጋር መሄድ የለበትም፣ በፍጹም ላይ የተከፈለው ዋጋን አይመስልም፣ ይሄ ማንነት ከኔ ጋር አይሄድም፣ አውልቁና እንዳሮጌ ልብስ እየጣላችሁ ባህሪያችሁ ላይ ስሩ። እሺ ቸርች ሁሉ ዘመን ተመላልሰን ዘምረን ምንድነው በዚህ በእኛ ካራክተር፣ በእኛ ባህሪ፣ በእኛ ማንነት ውዱን ነገር ሰው እንዳይነካው ለምን እናረጋለን? ዋጋችሁ ይጨምራል። ምን ስናረግ? ባህሪያችሁ ላይ ስትሰሩ ስሩበት። የእናንተ ባህሪ ምን ይመስላል? ባሎች ከሚስቶቻችሁ ጋር፣ ሚስቶች ከባሎቻችሁ ጋር፣ ወላጆች ከልጆቻችሁ ጋር፣ ልጆች ከወላጆቻችሁ ጋር፣ ከጎረቤት ጋር፣ ከአብሮ ከሚሰሩ ሰራተኞች ጋር፣ በመስሪያ ቤት፣ በቤተ ክርስቲያን ስትወጡ ስትገቡ፣ ከሚያምኑት ከማያምኑት ጋር የእናንተ ባህሪ የእናንተ ካራክተር ምንድነው ይመስለው? ሰው ጤፉ ናችሁ? ሰው ስታዩ ጢቅ የምትሉ ናችሁ? የምትንቁ ናችሁ? ሰው የምታዋርዱ ናችሁ? ሰው የምትሰድቡ ናችሁ? ሰው የምትዘልፉ ናችሁ? ሰው የማታከብሩ ናችሁ? የሰው ባህል የማታከብሩ፣ የሰው እምነት የማታከብሩ፣ የሰው ኑሮ የማታከብሩ፣ የሰውን ሰውነት የማታከብሩ፣ በንቀት የተሞላችሁ፣ ሰው የምታዋርዱ፣ በንቀት የተሞላችሁ፣ ሰው ላይ የምታፌዙ የምትንቁ ናችሁ። እሱ ነገር ያለውን ዋጋችሁን ሁሉ ጠቅሎ ዜሮ ያገባው፣ በዜሮ ትጣፋላችሁ። ስለዚህ ስሩ ካራክተራችሁ። ቸርች እንዳለ በድፍኑ መተን ላያችን ላይ ማዕት ነገር ዘንቦ ሲልድ ሆነን ተመልሰን ያንኑ ይዘን ወተን ምንም መነቻቸፍ ከሆነ አሁንም የጌታ ነገር ሰዎች እኛ ላይ ሲያዩት እሱ እኮ የሚጠራው ስም እኮ ኃይለኛ ነበር፣ በሱ ምክንያት እንደሱ የሚባሉ ሰዎች አሉ። እንዳንቺ ከመሆን እንዳንተ ከመሆን ለምን ሲኦል አልገባ የሚሉ ሰዎች አሉ። ታውቃላችሁ?
ሲኦል መግባት ሲኦል አንተ ገነት ነው መገባው አንተ የሌለህበት ሲኦል ይሻለኛል የሚሉ ሰዎች እኮ አሉ። በአንዳንድ ሰዎች ካራክተር ምክንያት እነዚህ ሰዎች መንግስተ ሰማይ እንዳገኛቸዋለን ነው በቃ ይቅርብኝ መንግስተ ሰማይ የሚሉ ሰዎች አሉ። ለምን? በባህሪ ምክንያት፣ በሰዎች ካራክተር ምክንያት በንቀት ገና ሲሄዱ ሰው ምንጭፍ የሚያደርጉ ሰው ንቅፍ የሚያደርጉ የሰው ያለበትን ሁኔታ፣ የሰውን ኑሮ፣ የሰውን ህይወት፣ የሰውን ጤንነት፣ የሰውን ሰውነት፣ የሰውን መልክ፣ የሰውን ህይወት፣ የሰውን ስራ፣ የሰውን እምነት፣ የሰውን ባህል ንክት ግን ግሬስፉል በእኛ ካራክተር ምክንያት ዋጋችን ቺፕ ይሆን። ዋጋችሁ ውድ እንዲሆን ነው ማወራው። ኢየሱስን ይዛችሁ እንዳትረክሱ። ኢየሱስን ይዞ መርከሳል። ኢየሱስን የሚያክል ትልቅ ጉድ የዓለም መድኃኒት ጭኖ መርከሳል። በጣም ያሳዝን። በእኛ ካራክተር በእኛ ማንነት ምክንያት እኛ ውስጥ ያለው የዓለም መድኃኒት የዓለም ሁሉ ፈውስና መፍትሄ የሚሆነው ኢየሱስን ይዘን በእኔ ምክንያት ፍላሽ መደረግ የለበት። ከያዝነው ነገር የተነሳ ግድ የላችሁ ራሳችን ላይ እንስራ። በጣም ንጹህ የሆነ ጌታ ስለሆነ ቢያንስ እጃችንን እንታጠብ። ቆሻሻው እጃችንን እንታጠብ። ቆሻሻው አንደበታችን ይታጠብ። ንጹህ ነው እሱ፣ ቅዱስ ነው እሱ፣ አዳኝ ነው እሱ። በጣም ኒት የሆነውን ጌታ ለመያዝ ቢያንስ ዞር ብለን እኛ ላይ የሚታዩትን ልክ ያልሆኑ ነገሮችን እናስወግዳቸው፣ ዋጋችን ይጨምር። ስለዚህ ደስ የሚለው በምንድን ነው? በቃ ደስ የሚለውን ነገር ንገሩት። ምን ችግር አለ? ይከብዳል? ቆይ ሰው ደስ ቢለው ምን ያበሳጨናል? ሰው ይደሰታል። ዞር ብሉና ሰው ቢደሰት ምን ችግር አለ ወይ በሉት እስቲ። ችግር አለ? ሰው ደስታ ላይ ምንም ችግር አለ? ይደብርሃል ሰው ቢስቅ? እስቲ እኔ አንተ ብትስቅ እኔ ቅር አይለኝም በሉት። አጠገባቸው ያለው ሰው አንተ ብትደሰት አንቺ ብትደሰች እኔ ቅሬታ አይለኝም በሏቸው። ጎሽ ቅር ማይላችሁ ከሆነ በቃ ይደሰት። በቃ ከዚህ በኋላ እኔ ከፍቶት ማየት አልፈልግም። ደስ ይበለው። ላላ ብዬ አስተናግድሃለሁ። እግዚአብሔር መልካም ነው። አሜን ነው ወይ? እዚህ ከመጣችሁ ደስ ብሏችሁ ሂዱ። አሜን። እዚህ ከመጣችሁ እኔ ዋጋችሁን የምነግራችሁ እኮ ደስ እንዲላችሁ ነው። ማንም ከማንም አይበልጥም። እመኑኝ። የሁላችንም ዋጋ እግዚአብሔር የከፈለብን ኢየሱስ ክርስቶስን ነው። እስቲ ዋጋዬ ከፍተኛ ነው በሉ። በጣም ውድ ሰዎች ናችሁ። እናንተን ሊያረክስ የሚችል የለም። በእናንተ ምክንያት ግን ዋጋችሁን ዝቅ ልታደርጉ ትችላላችሁ። የተከፈለበት እንዳልኳችሁ ነው። እዛ አፈር ውስጥ ያለ ወርቅና ከአፈር ውስጥ የወጣ ወርቅ እኩል ነው? እዛ ውስጥም ወርቅ ነው፣ አፈር ውስጥም እኮ ወርቅ ነው። እዛ ጋር ደግሞ ሲቀመጥ ሌላ ታሪክ ነው። የሰማይ አምላክ ዋጋችሁን ይጨምር።